ጅቦ ስለሞጣ ያለህ አመለካከት ምንድነው? ሳትዋሽ እንዴ አንቺ በጣም የተማረ ሰው እኮ ነው። ቦታ ይሳሳትም እኮ እናቴ ትሙ ሲያወራ ልቅም አድርጎ ነው የሚያወራው። ብዙ ፖለቲከኞች አውቃለሁ እኔ ስሜታዊ ናቸው። ግን አያጅቦ ግን ይቺ ፊክቸሯ ምንድን ናት? ሰሜነኛ ሚል ይዘህ መተህ ሀገሩን አፈረስከዋል። እኔ ሀገር አላፈረስኩም። እሱ እኮ ነው ጽምዶ፣ የመጀመሪያ ጽምዶ ሰሜነኛ ብሎ የመጣ ነበር እኮ ማንም ሳያውቀው ደብረጽዮን ራሱ አላወቀው። ጽምዶ ሲጀምር ጅቦ ደብረጽዮንና ዘመን አያውቁትም። ጽምዶ ምን እንደሆነ ሰሜናዊ አያጅቦ ዘሰሜን ምናምን ብሎ ነው የጀመረው። ጽምዶን እኮ የጀመረው በአማርኛ አያጅቦና ባሻ እኮ ጠፋ። የት ሄደ ባሻ? ግን ጠፋ። አሁን ስራ እየሰራ ነው እነ ደብረጽዮን ጋር ውስጥ ለውስጥ። ዋናው ቦታ ዱቅ አለ። አያጅቦን አላወቃችሁትም? ዋናው እኮ የጌታቸው አሰፋ እኮ ጸሐፊ ነው፣ ስለማታውቁት ነው። አረብ ሀገር ነው እንግሊዝ ነው ትላላችሁ። እዚያው እኮ መቀሌ ነው ያለ። እኔ ገረመኝ ግን መጀመሪያ የጽምዶ እንደሚመጣ አውቅ ነበር እና አልነገርኩም። አንድ ቀን አንተ ሰሜነኛ የሚባል ስለው ጥሩ እኮ ነው የህዝብ መስማማት ነው አለ። ጭራሽ ደብረጽዮን ጽምዶ ብሎ አልመጣም። ይሄው በትግርኛ ነው የቀየረው እንጂ አያጅቦ ነው። አሁን ይኸው ዘመነ ካሴ ዱቅ ብሎልሃል። ውስኪውን ይዞ እንትን ማንም የሚባል ሆቴል እንትን ላይ መቀሌ ላይ ያራዳል። ግን እኮ አንድ እኮ ነው ሰሜናዊ መስማማት እየመጣን ነው እያሉ ነው። አንድ መሆኑ ግን አሪፍ አይደል? ምን አንድ ይሆናል? ወያኔ አሁን አንተ በጭራሽ ለአማራ ይተኛል ታስባለህ? ወያኔ ራሱ ይሁን ወርቅ ብታለብሰው ኮሰኮሰኝ ነው የሚል ነፍጠኛ በዚህ በኩል እያለፈ ነው የሚል አላም ነው የሚል ሞጣ በጎን ግን ከመንግስት ቀኝ እጅ ነው የሚባለው ነገር ምንድን ነው? የማኔ ቀኝ እጅ በሆነ እኔ እንደ ወርቁ አይተህ ነው የግል አውሮፕላን አይኖረኝም እንደ ገብቼ ቀኝ እጅ ነው አለ። ቀኝ እጄን ቆርጬ እቀመጥ ነበር እንዴ? ቀኝ እጅ ነው። ማን ነው ደግሞ ቀኝ እጅ ነው ያለ? አንተ ፖለቲካ በጣም ነው የምትችለው፣ ቀልድም በጣም ነው የምትችለው፣ ጨዋታም በጣም ነው የምትችለው። ሰዎች ግን አይረዱም። ለምንድን ነው እንዲህ ፖለቲካውን በደንብ ሰው ይኸውልህ፣ አሁን ለምሳሌ በጠቅላላ ከአማራ ምሁራን ጀምሮ ይሄ አማራ ማህበር በለው ኤምኤስ፣ ይሄ አንከር ሚዲያ፣ ይሄ እነ ሀብታሙ በጠቅላላ አሁን ትግሬን እየጠበቁ ነው፣ ህዋትን ማለት ነው የጨርሰው። ይኸውልህ ባንዲራ ይዘው በጀርመን በአውሮፓ ምናምን የሚለው በአውሮፓ በአሜሪካ ጮኸው ዶክተሮች ሁሉ ሰልችቷቸው አሁን ደብረጽዮን እየጠበቁ ነው በነልድ ተደራጅተው። እኔ እኮ ናቃቸዋለሁ እኮ አደረጃጀታቸው እና ትግሬን እየጠበቁ ነው። ወያኔም ማለት ነው ይመጣል አይመጣም እንግዲህ የምናየው ጉዳይ ነው። ከመጣኛ ደግሞ የሰሩትን ፎቅ አውድማችሁ ቆዩ ብለናል፣ ተዘጋጅተናል። እንዴ በሰሩት ፎቅማ አይገቡም። አመዷ ላይ ነው ቁጭ የሚሉ ወያኔዎች ክላሻቸውን ይዘው። እንዴት እናንተ ሲናገር አልሰማም? እንዲ አብይ ምን አለ? እዚህ ፎቅ ገንብታችሁ እንዴት ህይወታችሁን ለአደጋ ትዳርጋላችሁ? አዎ የኛን እኔ ከታች ይሰማል። ጋላክሲ በሚል አካውንት ይሰማል። ጋላክሲ ይሰማል። እግዚአብሔርን እውነቱን ነው። ሚስቱ ክርስቲያን ህብረት የሚል አካውንት አላት። ሁልጊዜ እዚህ ነው ማያት አለ። ጄሪ ተናገሪ። እዛ እግዚአብሔር አብይ አህመድ ሞጣን እንደሚከታተል ማንንም በስነ ስርዓት እግዚአብሔር እንዴ ጆጆ አራዳ ልጅ አለች። ጆጆ ናት እንዴ? ጆጆ ወይዬ አለች። እኔ እንደውም አንቺ እጅ ሰተሽ በአዲስ አበባ ገባሽ መስሎኝ ነበር። ኧረ አልሰጥም መቼም። እንዴ እኔ አንተ ነው የምከተለው። የገባሽ ፖለቲካ ሲጫወቱ ከርመው እኮ ወሎዮች ብልጭ የሚሉ ሴቶች ሰሞኑን ጀልባ ላይ ቁጭ ብለው ጣና ገዳም ላይ እነዚህ እነማን ናቸው? ላል የተፈራ ማቆደገፍ ታዲያ ተፈራ ተምደን ገብቶ ይልላለሁ። ይኸው እነዚህ እኮ ገብተው ጣና ሐይቅ ላይ እየዋኙ ነው። ተመልከት። ከዱባይ ሄደው የሚገርም እኮ ነው። ተውን ታምነዋለህ
የተፈራ ደጋፊነን ስርከርመው ወሎዬ ምናምን ስትል ትንሽ ቅር ይለኛል። የራሴ ወሎዬ ነኝ። ተው እንጂ ሞጣ። ወሎዬ ማለት እኮ ምን ያረዳ ልጅ ነው ወሎዬ። እስላምና ክርስቲያን ተጋብቶ የሚኖርበት አይደል? መምሬ ከሁሴን እየወለዱ መምሬ ከከድጃ እኮ ነው የሚወሉት። የሳብደን ላይ ወለድልሃል። የሳብደላ እንደ ወሎዬ ያረዳ ልጅ አለ እንዴ? በምድር ላይ ወሎዬን የሚያክል ያረዳ ልጅ የለም። ደዋ እየመታ እየቃመ ነው የሚያጫውት። ማይ ፍሬንድ ደግሞ ቆንጆ ናቸው መልካቸው ጠቅላላ በጣም በጣም ቁንጅና በእግር እስከሚላጥ ብትፈልግ እኮ እንደ ወሎ ሴት እኮ አታገኝም። አበባ ነው የሚመስሉ። ዝም ብሎ ለቅልቆ እንደ ብርጭ እኮ የሰራቸው ናቸው። ግን አሁን የተሳሳተ ደግሞ እንደዚህ ስትናገር ገባ ሰዎቹ ይከፋቸዋል። ምን አይ ምን አዳነች አበቤ የለች እዚህ ውስጥ ምን ችግር አለ? ቄሱ ከሼሁ ልጅ ጋር ተጋባ። አያጅቦ እኮ ታውቃለህ፣ የቴሌኮሙኒኬሽን ዋናውን የዴታቤዝ ቋት እኮ ከጌታቸው አሰፋ ጋር ይዞ ገብቶ አሁን እኮ መቀሌ ነው ያለ። አያጅቦ ወደ አረብ ሀገር ይላል። አውቀውማ እኔ ነው የማውቀው። እኔ ቋንቁም ታርጎ መቀሌ ነው ያለ። መቀሌ ነው ያለ እኮ በረሃ ላይ ሆነ ነው ለዋሉ ታውቃለህ። ውሸቱን መቀሌ ነው ታጅቦንም ሄደ። አያጅቦ አረብ ሀገር ነኝ ይላል ሲያታልል እንትን እየገባው ነው ቢርክና ፋሶ። ውሸቱን መቀሌ ነው ያለ። ታባ ሆቴል ከዘመነ ካሴ ጋር እየጠጣ ነው። ቀላል ሰው አድርገዋል። ይኸውልህ አሁን ጽምዶ መጥቶ ሀገር ሊቀጥ ጦርነት ሊጀመር ሲል እንትኑን አነሳ። ሰሜነኛ የሚለውን 2 ወሩ አየው አጠፋ። ተመልከት። መጀመሪያ እኮ ቀስቅሶ ጽምዶን ያመጣው እሱ ነው። መጨረሻ ጦርነት እነዘመነ አብረን እንገባለን ወደ አብይ ሲሉ ይኸውልህ ፕሮፋይሏ ብድግ። ቀላል ሰው እንዳይመስል። ኧረ አሁን ፕሮፋይሉ እኮ እንደዛ ነው የሚለው ሞጣ። የለም አያጅቦ ነው። የለም አውርዷል። አያጅቦ ዘሰሜናዊ ወበምናምን አውቆ ነው ወምናምን ያለው ሲያደናብር ነው። አንተ አንስቶ ሞጣችን እንዴት አንቺ ደግሞ ዩዘር ብለሽ የቀየርሽው ስምሽን ምን ሆነሽ ነው? ቲክታክ ነው ያደረገብኝ ሞጣዬ። ባይሆን እንትን ቴሌግራም ቻናል ክሬት አድርጌ ነበረ እንደዚህ በጎ አድራጎት። አንተ ሰው ገባረ ወደ 1000 እየገባ ነው። የፒፕል ከየት መጣ እንዴ? አንተ ካለህ እኮ በጣም ፕሬዝዳንት ማሜን ራሱ 2000 3000 ሰው ያየው አይደል እንዴ? እንኳን አንተ ማሜን እኮ ለመደበር ነው። እኔ ያንን የወንድ ጋለሞታ ሰው ያየው የለ እንዴ? አይደለም እና ማሜ ምን አለበት እሱ? ይቅማል፣ ይተኛል፣ ይጠጣል። ሚስቱ አለች። በቃ እውቀት የለ ምን የለ። ሞጣ የአንተን መንግስት እኮ ነህ። ሁላችንም ነን የምንከተል። እነሱ እኮ ደግሞ የነሱ ዘሮች እኮ ደግሞ ሲናደዱ ሸሚዝ ይሰበስባሉ። አላየውም? ባለፈው ከኔ ጋር ሲጣላ ሸሚዙን መሰብሰብ ምናምን። ከዚያ በላይ ምንም ያውቁ። አየው ግብፅ ነበር የሚኖረው ድሮ አይደል? ዋናው እኮ ሽብርተኛ ነው። ሽብርተኛ ነው። ሽብርተኛ እኮ ነው። አሁን ናዚር የሚባለው ልጅ እና እሱ ሽብርተኞች። አሁን ናዚር መቸረታ ይልሃለሁ እስላም ነች እኮ የመጨረሻ ጃምቦዋን ይዛ አይታታል። ጃፒ ናዚርን ካሊፎርኒያ ላይ ፏ ብላችሁ ጉጥ ይዛ በቁርጣ ይዛ ቀስ እያደረገች አፎን ዘንተሰለ ይቺ ማናት ላለው 170 ሰው ይዛ ናዚር ቢሊዮነሩ ነው። የሚገርም አቃጥለው ትል የነበርናት እንደኛ የዛሬ 9 ዓመት ይሄው አሁን ነፃነቷን አስከብራ ናዚር ይሄው መጣላለች። እዚህ ኳስ ጨዋታ ያራዳል። ናዚር የመሰለ ደግሞ ያራዳል የለም። ታስታውሳላችሁ? አያጅቦ ያኛው ፓርላማ መላጣው የገባው ዶክተር ነኝ እያለ የሚቀልደው ገደሉት። እንደሱ ልጅ የተባለ እውነት ነው። የትኛውን? አሁን በቅርብ የናዚር ጓደኛ ነፍጠኛ ጦርነቱን ጀምሩት የሚሉት ጅቦ አለ። ኦነጉ ነው፣ የኦነግ ደጋፊ ነው። ዶክተር ሃንጋሳ እኮ ነው። ሃንጋሳ ለምን ሃንጋሳ የሚባለው አያጅቦ ታስታውሳለህ? አብረው የሆነ መኪና ውስጥ እየጠጡ ነፍጠኛ ተኩስ ምናምን የሚሉት እየተደግን አንጋሳ አብይን እኮ ታቸው የሆነ ሰዓት ላይ ስንት አብይ እኮ የዚያን ጊዜ አይታወቅም። ማን ያውቀዋል?
እና አንጋሳ ነበሩ የሚታወቁ። ከየት መጥቶ ነው ግን መንግስት የሆነው? አብይ ደብረ ጽዮን አለ ያመጣው። ደብረ ጽዮን እኮ ነው ያመጣው። ማንም እኮ ሰው አላመጣውም። ትግራይ ሞተር ናት ብሎ ቂጧን ሞተሯን ነሮላት ቁጭ በዱጭቃ ሲያታል። ናይ ትግራይ ህዝቢ ናይ ወርቂ እንዳለው መለስ ዜናዊ ናይ ጀጋኑ ትግራይ ህዝቢ ወርቂ ናይ ሞተር ካሮሰሪ ምናምን ሲል አምሃራይ ካሮሰሪ ሲል አይ ሰውዬ አማራን ቂጡን ሊገባለት ነው። ይሄ ደደብስ ተከተለው ስል አይታላ ላያጅቡ አብይ ጀግናው አሻጋሪያችን ባል እንግዲህ ጀነራል አሳምነው ወጣና አሻጋሪያችን ነው ምናም በቃ አለቀ አልኩኝ። አለቀ ያማራ። ያ ደግሞ አሳምነው ጽጌ አስረው ስለነበር አየ ከጨለማ ሲወጣ ግራ ገብቶታል። አሻጋሪ ነው ሙሴ ነው አብይ አህመድ ይቀጥላ ባላው ይኸውልህ አሁን ጠቅላላ እነ አሳምነው የሉም፣ እነ አምባቸው እነ ለማ የሉም። ገዱም ደግሞ እዚህ መጣ ጡዝ ጡዝ እያለች ደግሞ ሁለተኛ ትግሬን ለማምጣት ተንቀሳቀሰች ነው። የለም ፒፕሉ ተበታቱ። ግን እኮ ሽማግሌዎቹን አገር ምሩ ብለን እኛ አይናችን እያያን ሰጥ። ከዚህ በኋላ ማን ይሰጣቸዋል? እነሱ ቀላል ጌታቸውን ቆርጦ በሚጥሚጣ እያበሉ ወደ ቃሊቲ ማስገባት እንዴ? ሞጣማ ባልሆናል አይደለም። ይህን ጠቅላላ ብልጽግና የሚባል ወያኔ ነበር። ይሄ አብን ይሄ አሽቃባጭ ባህሬን ዝም ብለህ ግራ መቀመጫውን እየቆረጥክ በኪሎ መሸጥ በሚጥሚጣ ማብላት ለራሱ ታቀምሰዋል። የራሱን ቂጥ ሌባ እኮ ነው። ገዱ አሁን አታላየውም? እንደዚህ ሲልቨር ስፕሪንግ ቁጭ ብሎ እንዴት እንደሚያላግጥ ጽዱ ይሻለናል። በቃ ይሄ ብልጽግናው ገዳይ ነው ይላል። ይኸውልህ ይሄ ሰውዬውን ተመልከት እንግዲህ ዓለምን ሁሉ የሸጠ እኮ ነው። ምን ታደርገዋለህ? አማራው ራሱ የማይረባ ነው። ለማንኛውም ሰላም ናቸው። ፖለቲካው እስኪናጉም ሞጣ ሚስት ትፈልጋለህ? አቤት ሚስት ትፈልጋለህ ወይ? እንዴ ኧረ ባለትዳር የተከበረ ቲጂ ምን አስበሽ? ሁለተኛ ነው ሰው አብዷል። እኔ እንዳገባ ደግሞ ሁለተኛ ሚስት ነው እንዴ? እኔ ትዳር ስለማገናኝ ለሞጣ ብፈልግ ለምን አገባችሁ? ካገባ እሱ ራሱ አገባው ይላል። እስላም ሲሆን ሶስት አለው። ሞጣዬ በጣም ትዳሩ የተከበረ ትዳር አለው። ቲጂ አይ ትዳር ካለው በቃ እኔ ባለ ትዳር ስላልመሰለኝ ነው። እንዴ ትዳር አገናኝናት ሚናጅ የምትባለው የርቀት ትዳር ይሳካል። ግን እንደ ትምህርት ማለት እኔ ባላለሽ ቲጂ ሚናጅ አግብቼ ፈታሁ። አሁን ለራሴም እያፈላለኩ ነው። ችግሩ አሁን የኢትዮጵያ አጋቢዎች ለነሱ ባል የላቸው። መውጣ አንድ ጥያቄ ይጠይቀን። ቤት ደላላ የሚገርመኝ የኢትዮጵያ ትዳር አገናኞች የራሳቸው ባል ሲሆን ከተው ሚስትን ላምጣላችሁ ነው። ኧረ ተው ልንገርህ፣ ይኸውልህ ቤት አከራይ ለምሳሌ ወይ ደላላ መኪና ደላላ ምናምን ቤት አለው እንዴ? ሁሉ መኪና አለው እንዴ? እኔ እኮ ደላላ ነኝ፣ ስራ እየሰራሁ ነው። በሰው ስራ አትግባ እንጂ መውጣ። እኔ አልገባም። ግን ስመለከተው እኔ አልገባብሽም። ያራዳ ቤት ለመግዛት እኮ ሳቢ ያጠራቅማል። ቲጂ ቤት ለመግዛት ሳቢ እኔም እኮ እያጠራቀምኩ ነው። ጃፒ እኔም እኮ አሁን ለመምረድ እያጠራቀምኩ ነው። ባል እያጠራቀመች ግን ኦንላይን የሚያገባ ሰው አለ። ግን ለምን የለም? መውጣ ሽንት ቤት ቆሞ ስማ፣ ወሸላውን ጨብጦ ሽንት ቤት ቆሞ የኢትዮጵያ አደገኛ ያገኘ የለ እንደ ሚስት ይሻላ። ግን የፈታ ሰው እንዴት ነው? የራሳቸውን ሰባተኛ ሰማይ ልከው ይኸውልህ ሌላ እንዳገባል ተልቀት እንግዲህ ያጋ እኔ እኮ ከላኩ በኋላ ለራሴም ለመምረጥ እንዲመቸኝ ነው። አንተ አልገባም። እንደዚያ ጥሩ። ይቺ የጨረሻ ከባድ ሲስተም ነች። እሱ እኮ ነው የምልህ። እንዴ የት ነው የምትኖር ቲጂ ሚናጅ? እኔ ሎስ አንጀለስ ዋናው ቃውጢው ከተማ ነዋ። ሀትስፓቱ ላይ ነው ያለሽ አንቺ። ሃኒሙን ላይ ነሽ አንቺ። እና አሁን ብዙ ሰው ስንት ሰው አጋባሽ?
እስካሁን አልሰራም። ምን አጋባል? ግራ አጋባዋቸው ነው። ያፋታሁትን ብጠይቀኝ ይሻላል ካጋባሁት። አንዷ በማለፈው እኔ ደግሞ ልጅ የላትም መስሎኛል። ቆንጆ አይታችኋል። ቀይ ደግሞ አሜሪካን ሀገር የምታጋባለች። ከዛ አንድ ቀን በቃ እናንተ ቆንጆ ምናምን የሆናችሁ ሜትር ከምናምን ስሊም ሆናችሁ ሆዳችሁ ኦፕሬሽን ያልሆናችሁ እያለ ስታወራ ቆየችና ልጁን ትምህርት ቤት ደረሰብኝ ላስደርስ ነው ላ ሄደች። መጨረሻ አንዱ ገባና ማን ነበር ስሟ? እባክሽ ቆንጆዬ ናት ልጅቷ ራሱ። እንዴት ነው አግብተሻል አለ። አይ እኔ እኳ ከፈታው 17 ዓመት ነው አላለችም። ከዚያ ታዲያ ለምን መጀመሪያ ላንቺ አልፈልግም? ውረድ ቡሽቲ ውረድ ምናምን አለችው። እና መጀመሪያ እናንተ አግቡ። ቲጂ መናጅ በእውነት አሁን አንቺ እውነት ለመናገር ሞጣ የኔ እንኳን ስማ እንደጀመርኩ እድሜ ስንት ነው ያረዳል? ይኸውልህ ቆይ ልንገርህ፣ እኔ እንዴት እዛች የሆነች ደቡብ አፍሪካ ቤት እየገቡ ማለት ነው እንግሊዝኛ ሳይችሉ ሲያሰድቡን፣ እኔ አትሊስት ከስድብ ላድናችሁ ለኮሚኒቲ ብዬ ነው የገባሁት እንጂ እኔ ለትዳር ሀሳቡም አልነበረኝም። አዎ እዚህ ሀገር ነው የተማርሽው? እኔ እዚህ ሀገር ነው የተማርኩት። ካልስቴት ላይ ነው የሄድኩት። እና ያቺ አንድ ጥቁር አለች የሆነች ባሪያ፣ ያቺ ደግሞ ማትረባ ናት። ያ ሙርቲ ይዝባቸዋል። ኢትዮጵያዊ አንድ ኦሮሞ ገብቶ አይተሸዋል ምን እንዳለ? ሀናቡ አያጅቦ አይተዋል? የሆነ ኦሮሞ ሊያገባ ገብቶ ሚስት ለማግኘት የስ ያ ማርጃት ማን ቤት እንጃ አላየውም እንደሱን። የስ ኦፍ ኮርስ ያ ላይክት ምናምን በቃ አላየውም ማለት ጃፓ አይተዋል? ጥቁር አለች ሳውዝ አፍሪካዊ አንድ ጠይም ኦሮሞ ገብቶ ዳታ ፊኒሽ እንግሊሽ ዳታ ፊኒሽ ምናምን የምትል ማለት ነው። እንግሊዘኛ ሲጠፋባቸው ዳታቸው አለቀባቸው ምናምን ብላ ይዝባቸው። ቲጂ አንቺ ቤት የተፋታው ሰውዬ እስከ እያወራ ሚስቱ ከኋላ የመጣችበት እንዴት ነበር? እሱ ነው እንደሱ ሰውዬ እኔ ጋ እኮ ነው የተፋታው። አይገርም? ቲጂ ምናጅም ያኛው ብቅ ያለ እንትን ዝቅ ብሎ የጠፋው የወጣው ሰውዬ ወንበሩን ዝቅ ብሎ የወረደው አንቺ ጋ ነው? እኔ ጋ ነው። አንቺ በጣም ይሰረት ለራሱ አፋታ ቁጭ አደረገችው። እንዴ እንደዛ እኔ ምን አረኩ? ራሱ ተንሸራቶ ወጣ። ግን እውነት ነው። ግን እቺ ኮይታው ነው እግዚአብሔር የሚገርም እሷ ተኝታለች ብሎ እኮ ነው የመጣው የነበረው። እኔ ደግሞ ገና ትዳር መጀመሪ ነው አስተኝቶ ነው የመጣ። ደህና ደሪ ምናምን ብሏት ለስራ ከሌላ እነሱ ፈረንሳይ ነው የሚኖሩት ከሆነ ቦታ ላይ ወደ ሆነ ቦታ ሄዷል ማለት ነው። ከዛ አውርቷት ምናምን በቃ ተኝቻለሁ ደህና ደር ስትለው ተኝታለች ብሎ ለቲክቶክ ሚስት ፍለጋ ሲንከራት አጋጣሚ የሆነ ነገር ቀሰቀሰኝ አለች ማለት ነው። እሷ ራሱ የሆነ ነገር በቃ ተነሽ እንቅልፍ አልወስድ ሲለኝ ቲክቶክ ስከፍት ሰውዬ ሚስት ሲጠይቃየውና አስገቢው ትለኛለች። እኔ እንዴት ላስገባው? እኔ ደግሞ ግራ ገብቶኝ ለራሴ በቃ ስደናቆረኝ ነው። ወይስ ወስፋን ነው ያ ሰውዬማ በጣም ነገርም አንቺ ነሽ ለካ ባለጌው ደግሞ እንዴት እንደሚልኮ ቁጭ ብሎ በፊት አግብተህ ነበር? አላገባሁም። ልጅ አለ? የለኝም። ከአንድ ሴትዮዋን በሌሊት እሷ ስታሳዝን አመጣጧት እዚህ ይልሻል። ግን እውነት ሊያገባ ነው ወይስ ሊወሽም ነው? በቃ ይዞ ሊጠፋ ነበር ግን ተበላ። ሚስሽማ ኬትም አለ እኮ ደግሞ ቦታ ምን መሰለ አንድ እንግዲህ ባለቤቱ ወልዳ ምናምን አጥብታ ምናምን ተኝቶበት ይሆናል። ቀጥ ያለ ጡት ላይ ነው እንትን ማለት ሳይድ ቺክ ማለት ነው። ሳይድ ቺክ እኔኮ የቤቷ ባለቤት የት ሄደች? ወይዬ ሚውትሽን አንሽና ሞጣም ገብቷል እኮ ተኛሽ አለውኝ ተጫወቱ ብዬ ነው እኮ ጆዬ። ሞጣ ሀሳቧን ሰምተዋል? እዚህ የሰበሰበችን በሆነ ሀሳብ ነው። ማን ሰብስባናለች? እናት ምንድን ነው ሀሳቡ? እንትን ሞጣዬ ላይክ ኢትዮጵያ ለሴት ተማሪዎቻችን ለእህቶቻችን ሞዴስ በጣም እጥረት ስላለባቸው አፎርድ ስለማያደርጉ እንደዚህ ከዚህ ላይክ የሆነ እንደ ኦርጋናይዜሽን አድርጌ በትምህርት ቤት ሄጄ ላይክ የትምህርት ቤቱ ሄደው
እንዲከፋፈልላቸውና እውቀት ደግሞ እንዲሰጣቸው ዶክተር ሄዶ እንዲያስተምራቸው ቢያንስ በወር ለ30 ደቂቃም ቢሆን እንዴት ንጽህናቸውን መጠበቅ እንዳለባቸው ሳይክላቸው ላይ ሲሆኑ ስለ ሆርሞን፣ ስለ በርዝ ኮንትሮል፣ ስለ ፕላን ቢ ኤቭሪቲንግ በደንብ ኤጁኬሽን እንዲሰጧቸው እንደዚህ አይነት ነገር አስቤያለሁ። ሞጣዬ ኤንጂኦ ነው ላይክ ነን ፕሮፊት የሆነ በቃ እንደ ላይክ ይሄ በጣም ይሄ ያራዳልሽ በደንብ ነው ያልሽው። ግን አገሪቷ መች አገር እኮ አልቀጠለም እንጂ ያንቺ በጣም ኃይለኛ ቢዝነስ ነው። ይገርምሻል። በጣም ኢንተርናሽናሊ በጣም አንቺ ሚሊዮነር የምትሆኝበት ነው፣ ሰው የምትረጅበት ነው። በጣም ኃይለኛ እቅድ ነው። ግን ኢትዮጵያ ተረጋጋ ወይ ነው አሁን? ሞዴስ አንቺ ያመጣለሁ ስትይ ሙሟቸውን እኮ ቀደዋቸው ታገኛለሽ። አንቺ ሞዴስ ለመውሰድ ሙሟቸውን እኮ በጥይት የቀደዷቸው ከዛ ዳይፐር ይሰጣቸዋል። አንቺ ደግሞ ዳይፐር ነው ሰርትላለች። ዳይፐር የሚያረጉበት የለም በቦምብ ጨረሷቸው። አይ ነው ሞጣ እንደ ቢዝነስ ሳይሆን በቃ እንደ እርዳታ ላይ እርዳታ ቢዝነስ ነው ባክሽ። ሞኝ ነይ ለጽድቅ ነው እንደ አንቺ የምትሰሪው። አንቺ ሚሊዮነር ትሆኛለሽ፣ ሞዴሱም ይገዛል። ዋናው ሀገር ሰላም ነው ወይ ነው። እኔ እዚህ ሀገር ዲያስፖራ ይገርመኛል። እንደው በቃ ለዚህ ለህዝቡ ችግሩ ይላል። መጨረሻ ግን መቄዶንያ 6 ቢሊዮን ብር ፎቅ እሰራለሁ ቁጭ ነው ያለ። አየሁ ይሄ ሞጣዬ ላይክ እኔ እንትን ላይ ችግር ላይ አይደለሁኝም። ያራዳ ልጅ ይኸውልሽ ልንገርሽ ጥሩ ቢዝነስ ነው የምልሽ። ለአንቺም ለህዝቡም ጥሩ ነው። ሰላም ያርግልኝ ብለሽ ጸሎት አድርጊ። እንዴት አሁን ይልቅልሽ ስሙን ፓተንቱን አዘጋጅ፣ ሰው እንዳይወስድብሽ በቀጥታ እንጂ ኦርጋናይዜሽኑን ይኸውልሽ በህግ አግባብ አስጨርሽ። ከዚያ በኋላ ስሪበት። ቢፈልግ ይስጥሰው። ሰው ካልሰጠ ደግሞ ትላልቅ ሆስፒታሎች፣ ትላልቅ ኢንቨስተሮች እንደና አለም መስክ ያለ የልማት ተራድኦ ድርጅቶቻቸው እንዳላቸው ታውቂያለሽ። ቢል ጌት እዚህ በጣም ትልልቅ ኦርጋናይዜሽኖች አሉ። ልንገርሽ፣ ለምሳሌ ኖርቁ አይተህ ነው አሁን የራሱ እንትን አለው። ምንድን ነው የተራድኦ ድርጅት አለው። አየሽ፣ እነዚህ ሰዎች ገንዘብ ይሰጣሉ። ስለዚህ አንቺ የግድ አበሻውን ይሄ ተቀምጦ $100 ምን ያደረገ ለምን ማለት ብቻ ከሰጠ ይስጥ። ለምኖ አይረዳም። ግን አንቺ አንድ ዩኤስ ቤዝድ ሆነ ናን ፕሮፊት ኦርጋናይዜሽን ከከፈትሽ ግን ሜቶዲስት ጋር ትሄጃለሽ፣ አድቨንቲስት ጋር ትሄጃለሽ፣ የፕሮቴስታንቶች፣ ኦርቶዶክሳውያን ቸርች፣ የግሪክ ቸርቾች እነሱ ይኸውልሽ 300,000፣ 100,000፣ 1 ሚሊዮን 200,000 ይሰጣሉ። ቢሊዮነሮች ይሄ ራሱ እንትን አላቸው ፈንድ የሚያደርጉበት። አንደኛ ከመንግስት ግብር ይቀንስላቸዋል። ለአንቺ $1 ሚሊዮን ሲሰጡ እነሱ ሌላ $100 ሚሊዮን ታክስ ያስቀንሱበታል። ገባሽ? ስለዚህ ጥሩ ቢዝነስ ነው ራሱ። ለአንቺም ጥሩ ነው። ምክንያቱም መጽሐፍ ቅዱስ የሰራ ይብላ ይላል፣ ያልሰራ አይብላ ነው የሚለው። ሰርተሽ አንቺን ሚሊዮነር መሆን አለብሽ። ለምሳሌ ድርጅትሽ ከከፈትሽ በኋላ ለድርጅቱ መንቀሳቀሻ ሮልሮይስ ትገዣለሽ $500,000። ሮልሮይስ ምንድነው ስትይ የአሜሪካ መንግስት ለድርጅቴ መንቀሳቀሻ ነው። ሮልሮይስ ገዛሽ፣ ቶዮታ ገዛሽ፣ ማንም አይጠይቅሽም። ነፃ እኮ ነው። ወስደሽ እሱን ድርጅቱ ጋር ታወራርጀዋለሽ። ሃውስ ትገዣለሽ፣ ለቢሮ ታያለሽ። እንዲህ ነው አሁን ብዙ ጊዜ እነ ቴዎድሮስ ስርፌ 6 ሚሊዮን ብር ሰብስበው ቤት ገዝተው ይሄ ለኤንጂኦ ነው ይላሉ። በኋላ ግን የሚያዞሩበት ደግሞ ሌላ ሲስተም አለ። ስለዚህ አንቺ ጥሩ እንትን ነው። ህዝቡንም ትረጃለሽ፣ ራሽንም ትረጃለሽ ለማለት ነው። አያጅሞ ምን ይመስላል? ሞጣ ሀሳብህ ልክ ነው። ግን እንደኔ አሁን ትምህርት ሊከፈት ነው መስከረም ላይ መሰለኝ እና በአንዳንድ ቦታ ላይ የንጽህና መጠበቂያ ካለመኖሩ ትምህርት የሚያቋርጡ አሉ ምናምን። እሷ በራሷ እኮ ነው እውነት እኮ ነው ምንና በጣም ጥሩ ነው የምልህ እኮ ነው። እኔ ግን እያመላከትኳት ያለው ይኸውልህ ለባለሞዴሶች ብቻ አይደለም ነው። አንቺ ሚሊዮነር መሆን አለብሽ ነው። ምክንያቱም አንድ ሰው ለሰው ብሎ ብቻ ነው እየሰራች እኮ ነው። ለራሷ መቻ አነሳት ነው እሱ ይሄ ከእጇ ጋር ወዳፍ ነው። ከእጇ ወዳፍ ነው። ሞጣ ከባድ ሰው ነው ግን
ይሄ ከእጅ ወደ አፍ ነው ማይ ብራዘር። እሱ አሁን ይኸውልህ ትሄድበትና በደንብ ይኸውልህ፣ ለምሳሌ በአንድ ዓመት $1 ሚሊዮን እኮ ልታገኝ ትችላለች። ስለዚህ 500 ሺውን ረድታ 500 ሺውን ወደ ባንኳን ማስገባት። አንተ የምትለው በትላልቅ ነው። እኔ አየው ሞጣ ኖ የሚባል ነገር የለም። ማስገባት አለባት። እንዴት እንደሆነ ታውቃለህ? ሞጣ ሰፋ አድርጎት ፊውቸር ሰፋ አድርጋ አስባ እያጅቡ አሁን እሱ ሰፋ አድርጎት እንደ ትግራይ አንቀጽ 30 ታስባለህ እንዴ አንተ? ልጅቷን ገፋፍተህ ሚሊዮነር ማድረግ ሲቻል ዝም ብለህ ሞዴስ ብቻ ለምን ትልካለች? እኔ እኮ እየነገርኳት ነው። ኢሜል ይቺ በጣም የተማረች ልጅ ናት። እዚህ ሀገር አንደኛ ሄልዝ ሲስተሙን ታውቀዋለች፣ መግቢያ መውጫውን። ቀጣይ እኮ ይኸውልህ አልትራሳውንድ መሳሪያዎችን በየ4 ዓመቱ የሚወድቁ ሲቲ ስካኖች $1 ሚሊዮን ናቸው። ከነሱ ትጭናለች። ገብተዋል። ሺውል በሚሊዮነር። ስለዚህ እሷም ትረዳለች ሰው ወገኖቿን፣ እሷም ሀብታም መሆን አለባት ነው እያልኩ ያለው። ይሄ ውሸት ነው። አሁን ለምሳሌ ሁልኝ ልከክልህ አይሰራም ነው አይሰራም ወንድሜ። ለምሳሌ አሁን የገብርኤል ዳቦ ይዞ የሚሄድ እንትን አለ ባላገር፣ ውሸቱን ነው። መንገድ ላይ 2ቱን ዳቦ ጨርግዶ ነው ቤተክርስቲያን የሚደርሱ። ስለማውቀው እኮ ነው። ደከመኝ ይለዋል። ይኸውልህ ጎረምሳው አንዱ ይኸውልህ ቂጣውን ተሸክሞ ሲሄዱ አንደኛ ብንበላው ይቀንሳል ክብደቱ ይሉና ቁጭ ብለው አንድ ሽንግላውን ጠላት ዱብ ያደረጉና ከዚያ በኋላ በአየር ላይ ነው እንደ ሮሮዌስ የሚሄዱ። ሮሮዌስ በለው መኪና እንደ ሄሊኮፕተር ነው የሚሄደው ገበሬው። ለምን መሰለ በልቷላ። 5 ሽንክላ ካለ አንዱ ሽንክላ ጠጥቶ እንትኑን ጓዱን ይሰብሩታል። አውቀው ጓዱን ሰብረው እዚያ ይደርሳሉ። ምንድነው ምናምን 6 ተብሎ አልነበር? አይ ተረስቶ ነው አንዱ ይለው። በቃ ይናቅርቡ ይባላል። 4ቱን ዳቦ ጨርግደዋል። እና አንቺም እየጨረገርሽ መስራት አለብሽ ለማለት ነው። ሚውት ነች ይመጣላት ግን ማለት ነው። ሞጣ ምን መሰለህ ሰዎችን አይታ ምናምን ሴቶችን አይታ ልቧ ስለተነካ ከራሷ ልታደርግ አሰበችና ደግሞ ጨምሮ የሚያርጉ ከሆነ ያርጉ ብላ ያመጣችው ደሳለኝ ጫኔውን ጉንዳን እንደሚያስከትለው ጠቅላላ ብልጽግናን አሻግሮ አብይን ካሻገረ በኋላ ገንዘብ ሰብስቦ ዲያስፖራን ሀብታም ሆኗል። አሁን ወያኔን ደግሞ ለመጠበቅ ስልጣን ለቀኩ ሲል የአማራው ጉንዳን ደሳለኝ ጫኔ ጀግናው አብይን ተናገረው። ማይ ብራዝ እኔ ፖለቲከኛ ነኝ። እኔን እንደዚህ አይነት ወሬ እኔ ጋር አታውራ። ከዛ በኋላ ላይ ይሄም እንደ ሞጣ አብሮ ጽድ እየተቀበለ ጆጆ አንቺስ ምን ታስቢያለሽ? እኔ ከአንተ ጋር ነኝ። በጣም ደስ ይላል። በልተ ብላ ነው ማይ ብራዘር። ለየትኛው ሞጣ ግን ስማ ሞጣ አሁን ስለ መጽሐፍ ቅዱስ ጠቅሰህ እሷን አትርፊ ምናምን አልካት። በልተ ብላ ይላል አልካት። ገንዘብ ግን ከድህነት እንጂ ከሞት አያስጥልምና ሞጣዬ እሷ ያሰበችው ምን መሰለህ? ገንዘብ ከሌለበት መንግስተ ሰማያት ልንገርህ፣ ድሃ ነው ሀብታም ነው መንግስተ ሰማያት የሚገባው? አንተ ጃፒ አንድ ጥያቄ ብቻ ይችን መልስ። ሀብታም ነው ድሃ ነው መንግስተ ሰማያት የሚገባው? እኔ እንዳየሁት ከሆነ ኢየሱስ ክርስቶስ ያለው ለባለጸጋ መንግስተ ሰማያት እሱን ያለውን አይደለም ለአንተ አስተሳሰብ የሚገባው ማነው? ጃፒ ጥያቄውን ብቻ ይጠየቅ። ድሃ ነው ሀብታም መንግስተ ሰማያት የሚገባው? ድሃ ሀብታም ነው ሀብታም ነው። እኔ እኮ እየነገርኩህ ነው። ታዲያ አንተ መንግስተ ሰማያት ስታወራ ላስረዳ። ድሃ ስለሚረበው ለሀብታም እንደ ውሻ ይልመጠመጣል። ልጆችን ለማሳደግ ይዋሻል። ፍርድ ቤት ሂድ ቢባል በሐሰት ይመሰክራል። ዝም ብሎ ያለ እውነቱ ከአንገቱ በላይ ለሀብታም ይሰግዳል። ምክንያቱም ድሃ ነው። 5 ልጆች ካሉት በዚህ ዘመናውን አዲስ አበባ ውስጥ የሚበላ የለም። ለሀብታም ዋሽቶ አጎብድዶ መኖር ይፈልጋል። ሀብታምስ ሁሉም ነገር ስላለው ቤተክርስቲያን ያሰራል፣ ገዳማትን ያሰራል፣ ለሌለው ሁሉ 5-6 በሬ እያረደ ይጋብዛል፣ ያርከፈክፋል። ስለዚህ እንደ ጽድቅ ስናየው ድሃ ዋሽቶ ስለሚበላ ዋሽቶ ሰግዶ አስመስሎ ስለሚበላ ሀብታሙ አንዴ ብቻ ሀብታም ለመሆን ነው እንጂ ሀብታም ከሆንክ በኋላ ጽድቅ ይመጣል። አየህ፣ ውሸት ነው። መጽሐፍ ቅዱስ ሁልጊዜ ነጭ የጻፈውን ገልብጠህ ነው ማንበብ ያለብህ።
አንተ ራስህ ጆጆ አይደለም እኔ ቆይ ልጠይቀው ሞታ። ስለዚህ ይሄ የተጻፈው መጽሐፍ ቅዱስ አንተ አትከተልም፣ የራስህ መጽሐፍ ቅዱስ አለ ማለት ነው። እኔ ሁልጊዜ መጽሐፍ ቅዱስን የማነበው ገልብጬ ነው። መገልበጥ ሀብታም ከሚጸድቅ ግመል በመርፌ ቀዳዳ ትሾልካለች የሚለውን ያላምንበት። ለምን በለኛ ይሄ አንድ ሞታ እዚህ ጋር እኔ አንድ ነገር በማልጨርስ ይሄ ንጉሶች፣ ባለስልጣኖች እና ሀብታሞች ያስቀመጡት መፈክር ነው። ለምን ድሃ ቂጡን እያከከ ድህነቱ እንዲረሳ ወይን ጠጅ ስለሚጠጣ ማለት ነው። አረቄ ነው ሁልጊዜ አይተህ ከሆነ ድሃ ጃፒ አረቄ ነው የሚጠጣው። ሁልጊዜ ድሃ የምታገኘው አረቄ ቤት ነው። በጠርሙስ ውስጥ መደበቅ ይፈልጋል። ሰርቶ መቀየር ሲችል ዘሎ ገብቶ የደንበጫ አረቄዋን ይዞ ቁጭ ይላል። አንደኛ የሚበላው ስለሌለ ሆዱ ኮስተር ይለታል ብሎ ያስባል። ሶስተኛ ሲሰክር መኝታ እንቅልፍ ይዘኛ ብሎ ያስባል። እና ይቻውን ጥቅስ አላምንባትም።